ነገ የደስታ ቀን ነውና ሁላችሁም የኔ ደስታ ተካፋይ መሆን ከፈለጋችሁ ልጅ ነው የምትመስለኝ። ናሺ this is your home, we are your home። እኛ ቤት ነን፣ ቲክቶክ አይደለም ቤት። ማርያምን ጋይስ ይሄን ነበርኩ ስላችሁ የነበረው ሁለት በጣም ጥቁር ነው፣ ቆሻሻ ነው፣ ተንኮለኛ ነው፣ ምቀኛ ነው። አወጣባችሁ፣ አጋለጠባችሁ። ያው እንግዲህ ኢትዮጵያን ሰነባለ ውለታን የመርሳት ችግር አለብን አይደለ? የነገው ተጠባቂው የጃኒ የቀለበት ፕሮግራም የእውነት የቀለበት ፕሮግራም ሳይሆን የፊልም ምረቃ መሆኑን ብዙዎች እየተናገሩ ይገኛሉ። እኔ ጃኒ ገብሩ የፊታችን እሁድ የቃል ኪዳን ስነ ስርዓት ላይ በመገኘት ደስታዬ ተካፋይ እንዲሆኑ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ የሆኑትን ጉዳዮች ይዤላችሁ መጥቻለሁ። 5000 ስላደረሳችሁ ሰብስክራይቤን እንግዲህ በጣም አመሰግናችኋለሁ ማለት ነው። እንግዲህ አሁንም አዲስ ከሆናችሁ ሰብስክራይብ እንድታደርጉ እንዲሁም ይህንን ቪዲዮ ላይክ አድርጋችሁ ብትጀምሩ ደስ ይለኛል ማለት ነው። እንግዲህ አዱናይ ወንድማችን ብዙ ነገር ስለሱ እየተወራ ነው ያለው። ምናልባት አካውንቱ በርግጥ ተዘግቷል የሚሉ ሰዎች አሉ። ከነዚህ መሃል ደግሞ ሙሴ ሰሎሞን ነው። ምናልባት ይሄንን ነገር ስጋት አሳድሮብኛል ማለት ነው። ምናልባት እኔ እያመንኩኝ አልነበረም። ነገር ግን ይሄንን ስመለከት ምናልባት ተነጋግረው አውቆ ተናግሮ ሊሆን ይችላል ብዬ ትንሽ ስግቻለሁኝ። ነገር ግን ምናልባት እኔ እንጃ ዛሬ የምናየው ጉዳይ ይሆናል እስከ ማታ። ግን ዛሬ እስከ ማታ ይሄንን ነገር አዲስ ነገር ከሌለ ትክክል ነው ማለት ነው እና እንግዲህ እስከ መጨረሻው የምናየው ጉዳይ ነው። አሁንም ድረስ ይሄንን ሐሳቤ የሚቀይር ነገር ወይም ሐሳብ የለም ማለት ነው። ምናልባት አውቆ ዘግቶት ይሆናል ብዬ ነው እያመንኩኝ ያለሁት ማለት ነው። በተለያዩ ነገሮችን እርግጥ ሆኖ የሚያሳይ ነገሮችን ቢኖሩ ማለት ነው። ስለዚህ የኔ ሐሳብ ነው። እንግዲህ ጃኒ ዛሬ 9 ሰዓት ላይቭ ትገባለች። 8 ሰዓት ላይ ደግሞ የጥሪ ወረቀት ልካለች ማለት ነው። ስለዚህ እነዚህን አንዳንድ ቪዲዮዎችን እናያለን። እንግዲህ ቲክታክ ላይ ላይቭ ላይ ሲያለቅሱ የነበሩ ስለ አዶናይ እየጮሁ ያሉ ሰዎች አሉ። ስለነሱም ደግሞ እናደምጣለን ማለት ነው። መልካም ቆይታ ይሁንላችሁ። የነገው ተጠባቂው የጃኒ የቀለበት ፕሮግራም የእውነት የቀለበት ፕሮግራም ሳይሆን የፊልም ምረቃ መሆኑን ብዙዎች እየተናገሩ ይገኛሉ። ጃኒ እንግዲህ ፊልም ሰርታለች። ያንንም ፊልም እንግዲህ በነገው ዕለት ይመረቃል ተብሎ ነው እንግዲህ የሚጠበቀው። ነገር ግን አብዛኞቻቸው ግምታቸውን በቀለበት ፕሮግራም ላይ አስቀምጠው ቢሆንም አብዛኛው ደግሞ በሚባል ደረጃ አሁንም ነገ የፊልም ምርቃት ፕሮግራም ታከናውናለች እንጂ የእውነት ቀለበት ፕሮግራም አታደርግም ብለው እየተናገሩ ይገኛሉ። ይህ ነገር እንዴት ታዩታላችሁ? ሐሳባችሁ ኮሜንት ላይ አስቀምጡ። አሁን የወጣ አዲስ መረጃ ነው። ኮፒ ሊንክ አድርጉ። እኔ ጃኒ ገብሩ የፊታችን እሁድ 07/10/2018 ዓ.ም የህይወቴ አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው። በዚህ አጋጣሚ ከቀኑ 8 ሰዓት ጀምሮ በመድኃኒዓለም ሞል 5ኛ 4ኛ ፎቅ በሚገኘው አዳራሽ የተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት ደስታዬ ተካፋይ እንዲሆኑ በታላቅ አክብሮት ተጋብዘዋል ይላል። ይሄንን ነገር አይታችኋል? እኔ እውነት አልመሰለኝም። AI ነው ብዬ ነበር። ከዛ ግን ከነ ፍራይዴ ጋር ላይቭ ላይ ተጠርታችኋል ምናምን ስትል የነበረውን ሪካርድ አይቼ እውነት መሆኑን አረጋገጥኩና እናንተ ሰምታችኋል? ይሄንን ነገር ሰምታችኋል? ለማንኛውም ሰማችሁም አልሰማችሁም የሚበጃችሁን ነገር ብታውቁ ይሻላችኋል። ዛሬ ዲስካውንት አውጥቻለሁ። የልጆች ጫማዎች ላይ ከፍተኛ የሆነ ዲስካውንት አውጥቻለሁ። እየመጣችሁ ብዙ ዛሬ የማይመቻችሁ ሰዎች ነገ እሑድ ከ4 ሰዓት እስከ 10 ሰዓት ሱቃችን ክፍት ስለሆነ እየመጣችሁ መግዛት ትችላላችሁ። ጃኒዬ እንግዲህ ይሄ ነገር ምን እንደሆነ ባይታወቅም እንኳን ደስ አለሽ። እናንተም እንኳን ደስ ካላችሁ። ሰላም ጋይስ እንዴት ናችሁ? ነገ የደስታ ቀን ነውና ሁላችሁም የኔ ደስታ ተካፋይ መሆን ከፈለጋችሁ ቀን 9 ሰዓት ላይ ላይቭ ገባለሁ። አብረን ደስታችንን እናጣጥማለን። ወዳችኋለሁ፣ እንዳትቀሩ እሺ። አይ ላቭ ዩ ጋይስ። ስገኝ ካጠገብ ስገኝ እንካ አቆምኩ። አንተ ከመቼ ጀምሮ? አንድ 2 ሳምንት ሆነኝ። አልሰማሽም እንዴ? አሁን እኮ ሩጫንም ጀምሬያለሁ። ጧት ነው የምነሳው። መጽሐፍ ማንበብ ጀምሬያለሁ። ደግሞ ከዚህ ብቻ ነው የምበለው። ብቻ በደንብ። ለመሆኑ ለራስ ነው ወይስ ለሷ ስትል ነው ያቆምኩት? ኮርስ ለሷ ብዬ ነው። አንድ የዓለማችን ምርጡ አረንጓዴ ብትሆንና የሷ ፌቨራይት ከለር ግን ቀይ ቢሆን ምን ጥቅም አለ? አየህ ስልኮ ነው
የጃኒ ትወና ይሄንን ነበረ። ምናልባት ከዚህ ጋር አያይዘው ፊልም ልታስመርቅ ነው ሲሉ ነበር አንዳንድ ሰዎች። ምናልባት ሊሆንም አይሆንም ይችላል። ነገር ግን ፊልሙ ይሄንን ትንሽ የሚያሳይ ነገር ይመስለኛል እና እናንተ እዚህ ላይ ምን ትላላችሁ? እንግዲህ ዛሬ ማታ የምናየው ጉዳይ ነው። ነገር ግን እናንተ ይሄንን ነገር ፊልም ነው ወይስ ቃል ኪዳን ነው ብላችሁ ነው የምታምኑት ጋይስ? እና ወደ ቀጣይ ቪዲዮ ሳሸጋግራችሁ የአዶናይ ወንድማችን አለ የሱን እናድምጣለን ማለት ነው። እጅግ በጣም የሚያሳዝን ነገር ነው። ብዙ ሰዎች እንግዲህ ቲክታክ ላይ አግዟል፣ በተለያዩ ሶሻል ሚዲያዎች ላይ ዩቲዩቦች ላይ ብዙ ነገሮችን አግዟል ለሰዎች እና እንግዲህ በዚህ በወደቀበት ሰዓት ምናልባት እሱን አለማገዛቸው እሱን አለመርዳታቸው እጅግ በጣም ብዙዎች እያነጋገረ ነው ያለው። እጅግ መነጋገሪያ የሚገባው ጉዳይ ነውና እናንተም እዚህ ላይ ሐሳብ መስጠት ትችላላችሁ ማለት ነው። እና እንግዲህ እነ ሙሴ ሰለሞን ሌሎች ያው ወገኖቻችን ያወሩታል፣ እነሱን አዳምጠን እንመለሳለን። አዶናይ ላይ አካውንቱ ላይ ሪፖርት ሲደረግበት ዝም የምትሉ ከሱ ጋር የነበራችሁ በቃ አዶናይ አግዞናል የምትሉ ሰዎች ቲክቶክ ላይ ያላችሁ፣ በተለይ ብዙ ፎሎወር ያላችሁ ከሱ በኋላ መጣችሁና እናንተ ዝም ማለታችሁ በጣም ደግሞ ሌላኛው ነገር ነው። ሌላ የሆነ ብዙ ነገር አድርጎላችኋል አልተደረገልንም ማለታችሁ። ስለዚህ በሱ በችግሩ ሰዓት መሆን አብራችሁ መቻል አለባችሁ። እሱ በእናንተ በችግራችሁ ሰዓት ነበር። አሁን ችግር ነው በቃ ማስ ሪፖርትም ተደረገበት፣ አካውንቱን በአሁኑ ሰዓት ወይ ዲአክቲቭም አደረገው ተዘጋበትም። በቃ እናንተ ናችሁ አሁን ላይ ከጎኑ መሆን የምትችሉ ከኢትዮጵያ ሕዝብ በኋላ። ያንን ማድረግ የማትችሉ ከሆነ ቪዲዮ የማትሰሩ ከሆነ ነገ ልጅ አሁን 5.6 ሚሊዮን ነው አቆሎ ነገ ከዛ የበለጠ ሆኖ ሲመጣ አዶናይ ብላችሁ መምጣት አትችሉ። በቃ ይሄ እንትን ነው። አሁን በችግሩ ሰዓት ላልሆናችሁለት ሰው ነገ እሱ ራሱ የሆነ ነገር ሲያደርግ ቢታይ ያን ሰዓት ራሱ ተጠያቂ ነው የምር። ስለዚህ አሁን ላይ ያላችሁ ትላልቅ አካውንት ያላችሁ ከሱ ጋር የነበራችሁ ቲክታከሮች ለአዶናይ ድምጽ መሆን አለባችሁ። ይሄ በቃ ግዴታችሁ ነው። ምንም እንትን አይደለም። የሆነ ተገዳችሁ ምናምን የምታደርጉት ነገር ሲሆን ያደረገላችሁ አንድ ቀንም ቢሆን አብራችሁ ሀሳብ ሼር መደራረግ ትልቅ ነገር ነው። እንደዚህ ያደረጋችሁ ሰዎች አሁን ለአዶናይ ድምጽ ልትሆኑለት ይገባል። አካውንቱን እንዴትም ቢሆን በቃ የሆነ የተረጋጋ አቋም ላይ እንዲሆን ማድረግ መቻል አለባችሁ። ስለዚህ ይሄ መልእክትን እንደ ትንውሰዱት። ይህንን ቪዲዮ ሁላችሁም እስከ መጨረሻው እንድታዩት ፈልጋለሁ። የምሬ ነው። እስከ መጨረሻው ብዙ ጊዜ ኮፒ ሊንክ አሉ ሰዎች። ይህንን ልጅ አወቃችሁት? አሜን ሚኪያስ ይባላል። ዲለን እዚህ በመጣበት ሰዓት ላይ አዶናይ አገናኝቶት ነበረ ከዲለን ገና እግር ኳስ ይሞክራል። ሶ ለምን እግር ኳስ ልጁን ህልሙን አናሳክለት የሚባል ቪዲዮ አውጥቶ ነበረ ዲለን፣ ትዝ የሚላችሁ ከሆነ። ደስ በሚል ሁኔታ ደግሞ ይሄ ልጅ ከኢትዮጵያ ወጥቶ እንግሊዝ የድሮ ፕሪሚየር ሊግ ላይ የምናውቀው ቦልተን ክለብ ሙከራ እድል አግኝቷል። እንግዲህ ኢትዮጵያውያን እንኳን ደስ አላችሁ። አሜን ራሱ እንኳን ደስ አለ። አይ ኖ ዩ አር ጎይንግ ቱ ዩዝ ዲስ ኦፖርቹኒቲ። ቢግ ቴንክስ ቱ ኤቭሪዋን ስፔሻሊ ደግሞ ለአዶናይ፣ ምክንያቱም አዶናይ ነው እንደ አመቻችለለ ልጁ። አስባችሁታል? እነ ጄጄ ኦኮቻ የተጫወቱበት እና አኔልካ የተጫወቱበት ቦልተን ነው የሚጫወተው ይሄ ልጅ ሄዶ ማለት ነው የሚሳካለት እኮ። ስፒኪንግ ኦፍ አዶናይ ማለት ነው ሰሞኑን አዶናይ ጋር እየተነሱ ያሉ ነገሮችን ሰማችሁና በጣም እኔ ገረመኝ። ምክንያቱም he does not deserve this ጭራሽ በምንም ነገር። ምክንያቱም አዶናይ እዚህ ቲክቶክ የሚባለው ነገር ላይ ዲፍረንስ አምጥቷል ብዬ አስባለሁ። እንደ ኮንተንት ክሬተር እንደ ጓደኛ የምነግራችሁ ነገር ማለት ነው እኔ አም ቬሪ ፕራውድ ኦፍ ምክንያቱም ቲክቶክ ላይ የሚገርም ነገር ነው ዲፍረንስ ያመጣው። ሰው እንደዛ ሲረዳ ማለት የሰጣቸውን ስጦታዎች ምናምን ተውት፣ ሲያግዛቸው የነበረው ሃርት ፋውንዴሽን ጋር የሰራው ነገር እንደ ኢትዮጵያ ዓለም ላይ ያመጣውን ኢትዮጵያ የሚባለውን ስም ዓለም ላይ ምን ያህል ኢንፍሉዌንስ እንዲኖረው ያደረጋል። በጣም የሚገራርሙ ስራዎች ሰርቷልና he doesn't deserve what is getting right ነው ብዬ አስባለሁ። ከምንም ነገር በላይ በሆነ እና ማለት ነው እውነቴን ነው የምላችሁ ይሄ በጣም መመስገን ያለበት ክሬዲት ሊሰጠው የሚገባው ሰው ነው እንጂ he shouldn't be getting አሁን ላይ እየተሰጠው ያለውን ትሪትመንት። እውነቴን ነው የምላችሁ እኔ አስ አ ፍሬንድም እንደ ጓደኛም ከዛ ደግሞ እንደ ኮንተንት ክሬተርም ይሄንን ነገር የምላችሁ እንደ ሶስቱ መሆኒ ነው። የምሬን ነው። he does not deserve ምኑንም ነገር ይበልጥ እርስ በርስ ይሄ አላህ ቲክቶክ ላይ የነበረውን ካልቸር አንድ ቀይሮታል ብዬ አስባለሁ። ሁለት እኔ ፐርሰናሊ ሚ ስፒኪንግ ፎር ሂም የዋህ ነው፣ ከልቤ ነው የምነግራችሁ። ይሄ ሳክስ ማለት እና መመስገን ሲገባው ሴሌብሬት ማድረግ ሲገባን
እንደዚህ ትሪት ማድረግ አለብን ብዬ አላስብም። እንደ ኮንተንት ክሬተር ብዙ ነገር የሚነሳል ሰው ብዙ ሰው አንደርስታንድ የማያደርገው ያም ሆነ ግን ማለት ይሄ ልጅ he deserves his flowers አዶናይ መበረታታት ያለበት ሰው ነው። ምክንያቱም ማለት ነው ለብዙ ሰዎች መቀየር ብዙ ሰዎች ይሄ ዳይሬክትሊ እሱ ረድቷቸው ብቻ ሳይሆን ማለት ነው በእሱን አስተሳሰብ አይቶ የብዙ ሰዎች ወደ ጥሩ መንገድ መምጣት ምክንያት የሆነ ልጅ ነው። የምሬ ነው የምላችሁ ከልቤ ነው የምነግራችሁ። አውቃለሁ በጣም ብዙ ሰዎች አሁንም አዶናይ እንደምትወዱት። ስለዚህ ሁላችሁም ለአዶናይ ያላችሁን ፍቅር ኮሜንት ላይ ያሳዩት። ከዛ በተጨማሪ ደግሞ አዶናይ ወደ ቲክቶክ ሲመለስ I want you to shower him with love የምሬ ነው በቃ ሲመለስ ወደ ቲክቶክ ማለት ነው አንደኛ አካውንቱን አሳደግ ከዛ በተጨማሪ ደግሞ በቃ ሌትስ ሄልፕ ማድረግ በምንችለው ነገር በሙሉ አዶናይ እናግዘው። የምሬ ነው ማርያምን ጋይስ ይሄን ነበርኩ ስላችሁ የነበረው ሁለቱንም ቪዲዮ ስሙ ጋይስ። ሲመለስ I want you to shower him with love የምሬ ነው በቃ ሲመለስ ወደ ቲክቶክ ማለት ነው አንደኛ አካውንቱን አሳደግ ከዛ በተጨማሪ ደግሞ በቃ ሌትስ ሄልፕ ማድረግ በምንችለው ነገር በሙሉ አዶናይ እናግዘው። ሲመጡ ኮላብ አብራችሁ እንድታደርጉ ሲረዳችሁ የነበራችሁ ይቅርታ ስም በመጥቀስ እንደማይደብራችሁ ባለሙሉ ተስፋ ነኝ። እነ ሙሴ ሰለሞን እነ ብሩክ ኒውስ ሌሎቻችሁም ቲክታከር መቤቴ ነው ምላችሁ ይውላችሁ እንደዚህ ቅንጣት ታክል እንኳን እንዳይከፋችሁ አዶናይ በአዲስ ኢነርጂ ይመለሳል። ታሪክ ነው የምንሰራው ጋይስ መድኃኒዓለምን ነው የምላችሁ። በፎሎ ይጥለቀለቃል እኛም ሰለብሬት እናደርጋለን። መደሰት ብቻ ነው ስራችን ጋይስ። አዶናይን ሰፖርት ማድረግ ብቻ ጋይስ። ገና ታሪክ እንሰራለን። ዮ ጋይስ እንኳን ደስ አላችሁ። አዲስ ዜና ይዤላችሁ መጥቻለሁ። እኔ አሁን ይኸውላችሁ መጠየቅ የምፈልገው አንድ ጥያቄ አለ። what is your satisfaction right now? አሁን ላይ ምን እየተሰማችሁ ነው ያለው? አንጀታችሁ ቅቤ ጠጣ፣ አንጀታችን ቅቤ ጠጣ ነው እያላችሁ ያላችሁት? አሁን ልክ ይሄ ልጅ ከዚህ ሶሻል ሚዲያ ማጥፋታችሁ እንዴት ነው እሱ ልጁን የጎዳችሁ የመሰላችሁ ልጆች እጅግ በጣም ነው የምታሳዝኑት። ይሄ ልጅ የሀብታም ልጅ ነው። የፈለገውን በርቶ የፈለገውን ብራንድ አጥልቆ ለብሶ መኖር የሚችል ልጅ ነው። እናንተ ግን ባክግራውንዳችሁ ሲጠና ስፔሻሊ አንዳንድ ሰዎች በጣም ረጅም ርቀት ሄዳችሁ ልጁን ሪፖርት እያደረጋችሁ ረጅም ርቀት ልክ እንደ ቁም ነገር ላይቭ ላይ ከፍታችሁ ይሄን ነገር ስታራሙዱ የነበራችሁ ልጆች ባክግራውንዳችሁ ሲጠና በቀን አንዴ እንኳን ደህና ምግብ መብላት ማትችሉ ሌላው ቢቀር እናንተ 0.5 ሳንቲም ለመርዳት አይደለም ድምጽ ለመሆን እንኳን ፍላጎት ያልነበራችሁ ያልቻላችሁ ልጆች ይሄ ልጅ ግን ለባቡል ኸይር ሌሊቱን ሙሉ ቆሞ በታሪክ ተሰብስቦ የማይታወቅ ብር የሰበሰበ ልጅ ሀገሩን ያስተዋወቀ ልጅ ፖለቲከኛ ያልሆነ ብሔርተኛ ያልሆነ ሃይማኖተኛ ያልሆነ ኦኬ አጠቃላይ እዚህ ሶሻል ሚዲያ ላይ ላይክ ጥሩ ነገር የሚሰራ በአጠቃላይ ሰው የሚረዳ 6 ሚሊዮን 7 ልጆች በራሱ ፍቃድ ተነሳሽነት ተነስቶ የሚያስተዳድር ልጅ እንደው አሁን ከዚህ ሶሻል ሚዲያ ላይ አጥፍታችሁት ምንድነው የናንተ ጥቅም? እናንተ እንኳን በአግባቡ ድምጽ ሳትሆኑ አንድ ቪዲዮ እንኳን ድምጽ ለመሆን ሪፖስት ያላደረጋችሁ ልጆች ድምጽ አልሆንክም ወይ የሆነ ነገር አላደረክም በማለት ይሄው እዚህ ያደረሳችሁት ልጁ ኦኬ አሁን ምንድነው ሳቲስፋክሽናችሁ? በቃ ይሄ ነው እኔ ጥያቄ። እውነት ይሄ ልጅ አሁን ከዚህ ሶሻል ሚዲያ ማጥፋታችሁ ለናንተ ልጁ ነው የጎዳችሁን የመሰላችሁ? እጅግ በጣም ነው የምታሳዝኑት። እግዚአብሔር ምስክሬ ነው የምላችሁ፣ እጅግ በጣም ነው የምታሳፍሩት። ኤኒዌይስ ይሄ ልጅ አሁንም አይቆምም፣ ይቀጥላል። ይልቁኑ እልቅ ፖቴንሻል እየሰጣችሁት ነው ለልጁ፣ ኤነርጂ እየሆናችሁት ነው ለልጁ እንጂ አታጠፉትም። የምሬን ነው የምላችሁና ይህንን ነገር ተከተላችሁ ደግሞ የሆናችሁ ደግሞ ከዚህ ግሩፕ ውጭ የሆናችሁ ደግሞ አላችሁ። በምንድነው እሱ በክፍያ ልጁ አካውንት ላይ ሪፖርት ያደረጋችሁ ሰዎች ስም መጥቀስ አልፈልግም፣ ያው ከገባችሁ እንደው ምንም ማለት አልችልም። ኤኒዌይስ አዶናይ አሁንም ኪንግ ነው፣ የቲክታክ ንጉስ ነው። እመናም አትመንም ኦኬ። አካውንት አዘጋህ ማለት ወይ አካውንት አዘጋችሁ ማለት ልጁን አጠፋችሁ እንዳይመስላችሁ።
የሚመጣበት ፖቴንሻል አሁን ሲመጣ በምን አይነት ፖቴንሻል እንደሚመጣ you will see። የምሬን ነው የምላችሁ። ይመቻችሁ። አካውንቱ አሁን ላይ እየታየ አይደለም፣ ሂድን ነው። ኤኒዌይስ እየጠበቅነው ነው። ንጉስ አዶናይ ተናፍቀሃል። ይመቻችሁ። እንዴ አላችሁ፣ ደነገጣችሁ። እንደዚህ አይነት ንጹህ ልብ አለ እንዴ? እንዲህ እኛ እኮ በጣም ጥቁር ነው፣ ቆሻሻ ነው፣ ተንኮለኛ ነው፣ ምቀኛ ነው። አወጣባችሁ፣ አጋለጠባችሁ። ስለዚህ እንዲመሳሰል ጣላችሁት ወደታች። መንገድ ይችላል ጣላችሁት፣ ግን አገሩን እንዲጣላ ታረጉታላችሁ። ምክንያቱም እንዴ እናልኩ ሰው ነው፣ ፍጹም አይደለም። እኔም ቦና ሀገር ይጣላለው። አማረራችሁት፣ ተስፋ እንዲቆርጥ አረጋችሁ። አሁን በቅርብ ነው ወንድሙ ከሞት የዳ ነው። እንዴ ትንሽ ማገገሚያ ጊዜ እንኳን አሰጡትም ልጁ። እንዴ ዲለን ሄዶ እኮ የዩቲዩብ ቪዲዮ አለቀቀም። እንዴ ትንሽ ማገገሚያ ጊዜ። የሰው ልጅ እኮ ከሆነ ጭንቀት ወደ ጭንቀት ለመዝለል እንኳን ይኸውልሽ ማገገሚያ ታይም ያስፈልገዋል። እንቅልፍ ካጣ የሰው ልጅ ጠዋት ናፕ ቢያደርግ ጥሩ ነው። ቀኑን ሙሉ ዞሮበት ነው የሚውለው። እንዴ ናፕ ማድረጊያ እንኳን ታይም ስጡት እንጂ እሱን ለመጣል እንደዚህ ስትሮጡ ለምንድን ነው እሱን ለመጣል የምትቸኩሉበትን ያህል ህይወታችሁን ለመቀየር የማትቸኩሉት? በነገራችን ላይ ሙስሊም አይደለም በአካውንቱ ሪፖርት እያደረገ ያለው ደደቦች አይደለም። ሙስሊም አይደለም፣ በሙስሊም ጥላ በሙስሊም ተሳቦ ጠላቶቹ ናቸው እንደዛ እያደረጉ ያሉት። በሙስሊም ስም አትነግዱ። ሙስሊም እንደዚህ አይነት ነገር አያደርግም፣ ሐራም ነው። በሙስሊም ተከብቤ ነው ያደኩት። እንደዚህ አይደረግም። ባደኩበት አካባቢ ሱሚ ነው የሚባለው። አይደረግም። እንደዚህ አያደርጉም። በሙስሊም አታሳቡ። እንደዚህ ወጣችሁ የሰራችሁ ቪዲዮ ሰዎች ወደታችሁ ወረደ ቪዲዮዎቻችሁን ሳይ የማን ደጋፊ እንደሆናችሁ አይቻለሁ። እንደዛ ሰርታችሁ አካውንታችሁ ሪፖርት ሳላደርግ ነው የወጣሁት። ለምን አዶናይ የሚቀየመኝ ይመስለኛል። እግዚአብሔር በጣም ያዝንብኛል ብዬ ስላሰብኩ ከአዶናይ እንደዛ ወጣችሁ ስትሰሩ ብሎክ እንኳን አያረጋችሁም እኮ መታችሁ ቪዲዮውን ታያላችሁ። ይሄ እኮ ማንነቱን ያሳያል። ኮሜንት ላይ አንፎሎ እያላችሁ ስትጽፉ የሆነ ልጅ አለ በጣም ረጅም ጊዜ ሰለቸኝ እያለ ይጽፋል። ሁሌ መጥፎ ነገር ነው የሚጽፈውና አንድ ጊዜ ኮሜንት ላይ ገብቼ እባክህ አዶናይ ልጅ ብሎክ አድርገው አልኩት። እንድትሰድቡት እኮ ነው የሚፈቅድላችሁ። ልጅ ነው የምትመስለኝ። ናሺ this is your home, we are your home። እኛ ቤት ነን። ቲክቶክ አይደለም ቤት። የሚወዱ አሉ። እሺ አራት ቤተሰብ ያልሆኑ ፋሚሊ ያልሆኑ በጣም ብዙ ህዝብ ነው እሺ የሚወደን። እኔ 4 ስራ ነው ያለኝ፣ ሰው ሀገር ነው የምኖረው፣ ጊዜ የለኝም። ግን ለሊት እንቅልፍ አልተኛም። እሺ አዱዬ አካውንት ኮፒ ሊንክ ሳረግ እና እሺ ቶሎ this is your home እኮ እኛ አይተናል፣ እኛ ተረድተናል። እኛ አካውንት ባል ሊደረግ ህፃናትን ልታሳክም ስትሄድ ነቅሎ ሲያስወጣክ እኛ ህመምን አይተናል። እኛ ወንድም ሆስፒታል ተኝቶ ፍቅረኛ ሆስፒታል ተኝታ ታማ ጋይስ ይዘጋል። እሺ የለቅሶ ኢሞጂ አታርጉ ጋይስ፣ ይዘጋብናል ጋይስ፣ አታርጉ። ቀጥይ ቤኒ ሶሪ ይዘጋል ጋይስ ተው። እኛ አይተናል። እሺ ማገገሚያ ጊዜ ሳይሰጡክ እኛ አይተናል። የምታወራው ነገር እስኪጠፋብህ ድረስ ስትሸማቀቅ እኛ አይተናል። ብዙ መርዳት የምትፈልገው ሰው እያለ አስመሳይ ይሉኛል ብለህ ስትተው እኛ አይተናል። እናት ነፍሷ ሲጨነቅ ስትወጣ ስገባ እኛ አይተናል። እነሱ ሲያሸርቡብህ ሊጥሉ ሲሞክሩ እኛ አይተንላል። ና በእናትህ በቃ ና በቃ ተመለስ። ያላንተ ቲክቶክ ያስጠላል። እኔ ድብርቴን እመረሳብህ ነህ፣ የምታጽናናኝ ወንድሜ ነህ። እኔ የራሴ የሆነ ታሪክ አለኝ ካንተ ጋር አዱዬ ና እሺ ወንድሜ በእናትህ ና በቃ ይሄ ቤትክ ነው። እኛ ቤት ነን፣ እኛ ቤተሰቦች ነን። አዳም ወንድም ስራ እኮ ሰርቶ ደክሞት ነው የሚመጣው። ላይፍ ቁጭ ብሎ ስላንተ ሲያወራ አታያቸውም? እነዚህ ሰዎች ቁጭ ብሎ ስላንተ ሲያዳምጡ አባክና በቃ ይጥሉክ። እነሱ እኛ እንወዳለን። የእነሱን ጥላቻ የኛ ፍቅር አይሸፍነው። አትመጣ ና በቃ ና። እንዴት እንደምንወድ እንዴት እንደምንኮራበህ ስራ ፈት ይበሉን ማህይቦች ይበሉን እንጠጣው ስድቡን ባንተ መሰደብ ምንም አይመስለንም። በቃ ና ለነዛ 6 ልጆች ስትልና እኛ ብርታት እንሆናለን። አልገባም እኮ እጃችንን እስኪያቃጥለን ድረስ ነው ኮፒ ሊንክ የምናደርገው ቪዲዮውን። አልታየም ቪዲዮዎች ብለን እንዴት እንደምንጨነቅ ና በቃ አይተናል። you want to be seen አይደል? we see you እኮ በቃ we get you
በነገራችን ላይ ጋይስ እዚህ ላይ ምናልባት ይሄንን ነገር እውነት ሆኖ ጃኒ ዝም ብላ እያሳለፈችው ከሆነ እጅግ በጣም የሚያናድድ ነገር ነው የሚመስለኝ ማለት ነው። ያ ነው የተረዳሁት። ምክንያቱም ጃኒ ያለችበትን በአሁን ሰዓት በተረጋጋ ሁኔታ ላይ ያለች ትመስላለች። ነገር ግን ይሄንን ነገር የወንድማችን አዶናይ ተጎድቶ እንዳለ ልክ ከሆነ እዚህ ሰዓት ከጎን ሆና ቪዲዮ መስራት አለባት ስለ አዶናይ ማለት ነው። የጃኒ ነው የታየኝ አሁን ማለት ነው። ሌሎቹ እንዳለ ሆነው እነሱ ሩቅ ናቸው። ጃኒ ግን የትላንት ነች የቅርቡ ነች እና ምናልባት የሷ ትልቅ ስህተት ነው የሚሆነው በታሪኳ ማለት ነው። በጃኒ ህይወት ውስጥ ይሄ እጅግ በጣም ስህተት ነው ብዬ ነው እኔ የማምነው። ሌሎችም አሉ ምናልባት እኔ እንጃ። በአሁን ሰዓት ሰው ምን እየሆነ ነው? የኑሮው ጉዳይ ነው። ቪዲዮ ለመስራት ደግሞ በየቀኑ 3-4 ቪዲዮ የሚሰሩ አሉ። የጊዜ ጉዳይ እንዳንለው ማለት ነው። የገንዘብ ጉዳይ ነው ወይ? እዚህ ላይ ጋይስ ኮመንት ማድረግ ትችላላችሁ ያላችሁን ሀሳብ ማለት ነውና እኔ እንጃ በጣም የሚገርም ነገር ነው። ዞሮ እንግዲህ ዛሬ ትልቅ ቀን ነው ብዬ አስባለሁኝ በጃኒ ጎን ያለው ማለት ነውና እንግዲህ ይሄንን ጉዳይ የሁለቱም አንድ ላይ የሚኖሩበት እንዲሆንላቸው ነው እኔ የምመኘውና እየጠበቅኩኝ ያለሁትኝ ማለት ነውና እንግዲህ የነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ማታ ያገናኘን ማለት ፈልጋለሁኝ። ሰላም ጤና ይስጥልኝ።